ለምን ትልቅ ፕሮግራም አለ ምናምን ብለህ ጠርተኸኝ ስለነበረ እኛም የጠበቅነው ነገር ሰርፕራይዝ ነበረ። ያው ቀለበት ፕሮግራም የጠበቀ ሰው ነበረ። ነገር ግን ደግሞ እኔ ያው አልጠበቅኩኝም፣ ብዙም አልጠበቅኩም። ምክንያቱም የሙሽዬ ቤት ተሰርቶ አልቋል። ለዛ ነው ሰርፕራይዝ ሊያደርግ ነው ብሩኬ የሚባለው ነገር ከሁለት ሰው ሰምቼ ነበረ። ግን ዛሬ ደግሞ እኔ የሆነ ወሽመጤ የተቆረጠበት ንግግር አለ የብሩኬም። ከዛ በፊት ግን እናት ሺህ ዓመት ትኑር በዚህ ምድር ላይ እናት መተኪያ የላትም። ነገር ግን ደግሞ ያው ሴት ልጅም ሀይሚም ነገም እናት የምትሆን ናት። ነገ እናት ነች፣ የእናትህን ቦታ ትተካለች ማለት ነው ብሩኬ። ይሄንን መዘንጋት የለብም። ዛሬ ላይ ትንሽ የዘነጋው ይመስለኛል። እመለስበታለሁ። በቅድሚያ ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ወዳጅ ዘመዶቹ በተገኙበት እንዲሁም እናቱ ወንድሙ በተገኙበት ቤቱን አሰርቶ አጠናቆ ብሩኬ ያው እናቱን መጥቶ አሳይቷል። ነገር ግን ደግሞ ሀይሚዬም በደስቴ ቀን መገኘት ስላለብሽ ነው እንግዲህ ከሙሼ ጋር እንድትገኝ ስለፈለግኩኝ ነው የጠራውሽ ብሏታል ማለት ነው። ያው ሀይሚዬ ግን ያልጠበቀችው ነገር የጠበቀችው ሌላ ነው፣ ያልጠበቀችው ነገር ሆኖ ነው ያገኘችው። በእርግጥ ልክ ናችሁ። ነገ የኔ የስኬቴ የደስቴ ቀን ነው ምናምን ነገር ብሎ ነበረ ብሩኬ። እንደ ሴት ልጅ የምትጠብቀው ነገር ይኖራል፣ እንደ ሴት ልጅ ተስፋ የምታደርገው ነገር ይኖራል ማለት ነው። እንግዲህ እኔ የጠበቅኩትኝ ቀለበት ነበረ ብላለች ቅማምዬ። ብሩኬ ደግሞ ያ የሚሆነው አንድ ሰው በድሎ ይቅርታ ሲጠይቅ ይቅርታውን መቀበል ሲችል ነው ሲል መልሶላታል። በራሱ ድርቀትና በራሱ እንትን ውሳኔ ላይ እንትን ሲሆን ያ ወንድ ልጅ ደግሞ ቆረጠ ነው ወደሚለው ውስጥ ገብቷል። የኔና አንቺ ነገር አብቅቶለታል ነው እያለ ያለው በደፈነው ማለት ነው። ነገር ግን ደግሞ እኔ ለብሩኬ አንድ ነገር ማለት ፈልጋለሁኝ። ምክንያቱም ምናልባት እኔ ብዙ ጊዜ ብሩኬን የምረዳው ንግግር አይችልም እንዴ በሚለው ነው። እኔ ወሰድ አድርጌ የምረዳው ማለት ነው። ውስጤ ምንም እንኳን ብበሳጭበትም ብናደድበትም በእርግጥ የሚመልሳቸው ነገሮች ያናድዳሉ። ሰው ልጅ እኮ ይሆናል የለ ቀላልና ከባድ የሚባሉ ጥፋቶች አሉ። ብሩኬ የሰራው ስህተት ከባድ ነው። በቀላል ቀን በቶሎ ማለቴ ቶሎ ያቺ ሴት ለነገ ተስፋ እየሰጣት አብራ ያለች ሴት ይቅርታ ስትጠይቃት ቶሎ እሺ ብላ ልትቀበል አትችልም። ምክንያቱም እምነት፣ ተስፋ፣ ፍቅርን እየመገብካት ነበረ ከአንተ ጋር ያኖርካት አይደል እስከ ዛሬ ገና ሳትጣሉ በፊት። ነገር ግን እምነትን፣ ተስፋን፣ ፍቅርን ሰጥሃት አብራችሁ ባላችሁበት ሰዓት ችት አድርጌብሻለሁኝ፣ የድሮ ፍቅረኛዬን አግኝቻታለሁኝ ቡታጅራ በሄድኩበት ሰዓት፣ ከአንቺ ጋራ በተጣለሁበት ሰዓት፣ በከፋኝ ሰዓት እሷን አግኝቻታለሁ ማለት እንደ አንድ ሴት ልጅ ወደ ሌላ ነገር ነው የምታስበው የምታገናዝበው ማለት ነው። ይሄ ቀላል ጥፋት አይደለም። ስለዚህ ይቅርታ ስጠይቃት በእርግጥ ይቅርታ አልቀበልም፣ እኔ ይቅርታ የምቀበልበት ሰዓት አይደለም። ቢያንስ እንኳን የልጁ ዲኤን ውጤት መታወቅ አለበት ይቅርታ ለመቀበል። ይቅርታ አሁን ላይ ለመቀበል ወደ ነበራችሁበት ቦታ ለመመለስ የሀይሚ አይኖቿም ንግግሯም ያስታውቃል። ነገር ግን ደግሞ አንተ ላይ ደግሞ እንዳዩት ከሆነ ብሩኬ ሀይሚ እንድትለምንክ በቃ ሌለ አንተ ብቻ እንደሆንክ እኔ ቆፍጣና ነኝ እኔ ምናምን ነገር እያልክ ነው። እኔ ራሴን የማቅ ሰው ነኝ እያልክ ነው። ነገር ግን ደግሞ ሀይሚ ራሷን የምታቅ ሴት ናት። ከማንንም በላይ ቆፍጣና ናት። ከአንተ ስርና ከወንድሞቿ ስር ነው እስከዛሬ የምናያት ማለት ነው። ግን ምን መሰለ ብሩኬ፣ አንዳንድ ጊዜ የሰራሁት ስህተት ቀላል ነው ወይ ማለት አለብክ። የሰው ልጅ በድርቀቱ ወይንም አሌለ እምቢ ባለ ሲለመን እምቢ ካለ ህይወቱን በራሱ እጅ ሊያጣ ይችላል። የገነባውን ፍቅር ሊያጣ ይችላል ነው ያንተ አባባል። ኖ በራሷ እጅ አይደለም ልታጣ የቻለችው ይሄንን የገነበችውን ፍቅር። እምነት ሰጥታለች፣ ፍቅርን ሰጥታለች፣ ትተማመንብሃለች። ነገር ግን ባመነችክ ልክ ሆነህ አልተገኘላትም አይደለ? ስለዚህ ደግሞ እንደውም ቆማ መራመዷ ጠንካራ ሆና ነው እሷ ጠንካራ ሆና ነው እንጂ እንደ አንድ ሴት ልጅ ተደርጎባት ወዲያው ይቅርታ ስትጠይቃት ወዲያው ይቅርታ የምትቀበልበት ምክንያት ምን ስለሆነ ነው?
ዛሬ ወዲያው ይቅርታህን ተቀበለች ማለት ነገ እሷና አንተ ተጋብታችሁ ልጅ ወልዳችሁ ሄደክ ከሆነች ሴት ጋር አድረህ መተክ ይቅርታ ብትጠይቃት ያንንም ስህተት ተቃበይኝ እንደማለት እኮ ነው ብሩኬ። አሁን አንተ ራስህን እያያለው ሃይሚ እንደ አጥፊ አንተ ደግሞ እንደ ተበዳይ ነው ራስህን እያደረክ ያለው። ይሄ ደግሞ ኢትስ ኖት ፌር ብሩኬ። ይሄ ጥላቻ ንግግር አይደለም እያደረኩ ያለሁት፣ ፌር አይደለም። እድል ልሰጣት ይገባል። አሁን አንተ እያደረክ ያለው ሃይሚ ላይክ እንድትለምንክ ልምጥምጥ እንድትል ምናምን ነገር ነው። ለሃይሚ ደግሞ ደካማ ጎኗ የታየኝ ምንድነው ላይክ ከብሩኬ ውጪ ህይወቷ ባዶ እንደሆነ ወደ እሷ ህይወት ማንንም ወንድ መምጣት እንደማይችል ማንንም ወንድ ማፍቀር እንደማትችል እንደዛ ነው ራሷን ሉክ እዚህ ጋር እያሳየቻለች። ኖ ሃይሚ በጣም ተሳስተሻል። ብሩኬ እደጊልኝ ብሎ ነው አይደል የመረቀሽ። እንደ ህፃን ልጅ እያየሽ ከሆነ አንቺም ብለሽዋል። ህፃን ልጅ አይደለችም። አንድ ሴት ልጅ 18 ዓመት ካለፋት 19 ዓመትሽ ነው አይደለ? ስለዚህ ለምን እንደዛ ሊሆን ይችላል ብሩኬ? ማለት ልክ አይደለም። ለድራማም ቢሆን በጣም የሚደብር ነገር ነው። እንደነዛ አይነት ቃላቶችን መጠቀም በራሱ በጣም ይደብራል። ሃይሚ ደግሞ ያንተን ይቅርታ ያለ መቃበል ፈልጋ አይደለም። ዛሬ ላይ እኮ አጣሃለሁ የሚል ፍራቻ በልቧ ውስጥ ስላለ ሊሆን ይችላል እንደዚህ በፍቅር አብራክ የኔ ነክ እያለች መስቀሉን ካንገታ አውልቀው ስትልህ እምቢኝ እያልክ ነው ያለው። እንደገና ደግሞ በቃ በጣም ልትቀርብ ትፈልጋለች ምናምን። አንተ ደግሞ አይ ቲንክ እኔ ከዚህ በፊት የተነገረኝ ነገር ሁሉ እውነት እንደሆነ ነው እየተረዳ ያለሁትኝ። አዎ እንግዲህ ይቺ ልጅ እርጉዝ አይደለች፣ እዩ እርጉዝ አይደለችም። እርግጠኛው እኔ ስነግራችሁ እውነቴን ነው የምላችሁ። ይቺ ሴት መታ እሷን ሰበብ አድርጎ ብሩኬ በእንደዛ አይነት ምክንያት ድራማ ነገር ሰራርቶ ወደ ውጪ ይሄዳል የሚባል ነገር ነው የሰማሁት። ከዛሬው ንግግሩ እንደተረዳሁት ብሩኬ እያንዳንዱ ነገር ምክንያት ፈጥሮ ከሃይሚ መለየት እንደፈለገ ነው የተረዳሁት። ምክንያቱም ማለት ምን መሰላችሁ፣ አንድ ሰው በድል ጥፋት አጥፍቶ ጥፋቱን አውቆ ይቅርታ ሲጠይቅ ያ ሰው ደግሞ ድርቅ ካለ ይቅርታውን ካልተቀበለ የራሱን ላይፍ ያበላሻል። እንደዛ አይነት ንግግር ነው እያደረገ ያለው ብሩኬ። ነገር ግን ደግሞ የጥፋቱ አይነት አለው። ቀላል ጥፋት አለ፣ ከባድ ጥፋት አለ። በቀላል ይቅርታ የምትቀበሉበት ጥፋትና በቀላል ይቅርታ የማትቀበሉበት ጥፋቶች አሉ። ስለዚህ ያንን ራሱ ብሩኬ ቲንክ ማድረግ አለብክ እንጂ እዚህ ጋር ላይክ ራስህን ነፃ እያወጣክ ነው ያለኸው። ሃይሚን ደግሞ አሁን ላይ እንደ ጥፋተኛ አድርገሃት ላይክ ላሽ ማለት ነው የምትፈልገው። ይሄ ስህተት አይደለም ብሩኬ። ብትሄድም ብትለያትም እዚህ ሆነክ እምባለ የትም አትራመድም። ገባክ? ተስፋ አለ። የሆነ ብዙ ነገሮችን ሰጥታታል፣ ብዙ ተስፋን ሰጥታታል፣ ብዙ ነገር ቃል ገብተላታል፣ ብዙ ነገሮች ማለት ነው። እነዛ እንኳን አንድ እርምጃ አያስራምዱም። ምናልባት የሰው ልጅ ሲለወጥ የሆነ ነገር የሆነ ቦታ ሲደርስ የሆነ ነገር መቀየር ሲችል የሆነ ነገር መግዛት ሲችል እንደዛ የሚሆን ከሆነ የሚቀየር ከሆነ አብሮ የሚቀየር ከሆነ ይሄ መሆን የሌለበት ነገር ነው። መሆን የሌለበት ነገር ነው። መጀመሪያ አንድ ሰው እጅ ለእጅ ተያይዞ ካደገ እጅ ለእጅ ማለት ሴት ልጅ ደግሞ ተስፋ ታደርጋለች። ወንድ ልጅ ተስፋ ተሰጣት፣ ከወንድ ልጅ በላይ ሴት ልጅ ተስፋ ታደርጋለች። ላይክ እንደዛ ነው። እኔም ወንድ ልጅ ተስፋ ተሰጣኝ የልጆቼ እናት ካለኝ ምናምን ነገር በቃ ተስፋ አደርጋለሁ። ብሩኬ ደግሞ የልጆቼ እናት ምናምን ብዙ ነገሮችን ሲል የነበረ ነው። እንግዲህ ለእናትህ የዚህን ያክል ደስታ መፍጠር ከቻልክ፣ እንደዚህ ቤት ሰርተክ መስጠት ከቻልክ ለሃይሚዬም ደስታን የመፍጠር ግዴታ ነው ያለብክ አይደለ? ስለዚህ ደግሞ እዚህ ጋር ሃይሚን እንደ አጥፊ አድርጎ አንተ ደግሞ ልክ እንደ ተበዳይ አድርገህ ራስን ነፃ አውጥተክ ወደ ዳር ከምትል ብሩኬ፣ አዎ ጥፋት ሰርቻለሁ ይቅርቴንም ላትቀበይኝ የቻልሽው በሰዓቱ የበደልኩሽ በደል ቀላል ስላልሆነ ነው ብለህ ነገሮቹን ማስተካከልና ቀለበቱ ደግሞ አንድ ቀን ይደርሳል ብሎ ነገሩን መዝጋት ስትችል፣ አንተ ግን እኔ ከዚህ በኋላ እኔና አንቺ ነገር አብቅቶለታል ማለት በጣም የሚደብር ነገር ነው። ደግሞም በቃ ምክንያት ፈልገ ነበረ ማለት ነው ከሃይሚ ለመራቅ። አይ ዶንት ኖ እኔ ምን እየተካሄደ እንደሆነ የዚህ ጋር ምንም ሊገባኝ አልቻለም ውዶቼ። እንዴት አላቅም እንዴት እንደማስረዳችሁ። እኔ የተረዳሁትኝ ይሄ ነው። የቻልኩትን ያክል ምክሬን እየለገስኩኝ ነው። ብሩኬ ምናልባት አሁንም ንግግር ባለማቻል ይሆናል በሚል ማለት ነው። በእርግጥ
ሀይሚን እንደ ትንሽ አንተን ራስን እንደ ትልቅ እያደረክ ነው።